በትክክል እንደዚህ አድርገሽ ኧረ ምን አስጨመደኝ ጀበና ሲናጣጥስበት አንቧለቅሽው አፈሽን እኮ ምንድን ነው አፈንሽን ሄሩን ነገር ክረምቱ ሁለተኛው ክረምትም እያለቀ ነው የገሰገሰ ነው አላህዬ እንግዲህ የተሻለውን ነገር እሱ ይዞ ይምጣ 2019 የተሻለ ነገር ዝናቡንም ለገስ አለ ያድርግልን ኧረ የዝናቡን ነገር እንግዲህ እንደው ዱዓ ነው ሁላችንም በያለንበት ዱዓ እናድርግ እንታችን ቡናችን እስኪ አንድ ነገር መባባላችን አይቀርም ዛሬ ምን ነው ያሰብከው ነገር አለ እንዴ ቡናውን ጀባበ ያሁን ኑር ፈላ ነው እንጠጣ ቢስሚላህ ወጀባ ያዘርክሽ ነው ጃንቺ ምን ነው የሚይዘው በሩቁ ዝም ብለሽ ሲል በትክክል እንደዚህ አድርገሽ ኧረ ምን አስጨመደኝ ጀበና አልኩኝ ቢስሚላህ ወጀባ አልኩኝ ግዴታ ጀበናይቱን መጨምደድ ያለብኝ እንደሚደረገው አንቺ ሌላ ቄንጣት አምጪ እንደሚደረገው አዲስ ምን ነው ዛሬ አታድርጊ ቀረብ ስለታየህ እንዴ እስከ ዛሬ ጀባ ስለው እንግዲህ ያለምን እንደዛ አይደለም አላልኩም በስነ ስርዓት እንዲያውም ዝም ብለሽ ቅጁ ብለውኛል እህቶቼ እኔ እንደው ላንተ እያልኩ ነው እንጂ እንዲህም ጠጋመለው ይሄ እኔን ንቄት ከሆነ እንግዲህ እኔ አላቅም ባላ ያገሬ ሰው እኔ አላቅም እንግዲህ ዝም ብዬ ቀደሁት ቅጁ ኧረ ማድረግ ኧረ ዝም ብዬማ አልመርቅም ከልብሽ ያላልሽኝም ማለት ነው ከልብሽ እንዳልሆነ ገብቶኛል ምን ነው ሌላ ቦታ ታታ አይደል ቡና ኧረ ችግር ለዚህ በጎይ የተከተልክ ይሄርክ በዚህ በምድሪት ውስጥ ላለመመረቅ ነው ላለመመረቅ አይደለም በስነ ስርዓት አወጀባ ብለሽ አሁን በኋላ እሱ ለእንዲው ቅር እንዲያለው እያልኩኝ ነው እንጂ እኔም ፍላጎቱ አልነበረኝም ጀባ ማለት ስለዚህ ቢስሚላህ ብዬ ዝም ብዬ ቀያለሁ ዝም ብለሽ በቀጀሙ እንኳን ችግር የለብኝም ቡና ነው የምጠጣው ማለት ነው ግን እንደ ወግ ባህላችን የቡና ስነ ስርዓት ወግ ባህል አለን ማለት ነው በዛ መሰረት እስከ ዛሬ ድረስ ታረጊ ነበር ዛሬ ግን እንደዚህ አረግሽና ቢስሚላህ ወጀባ ሰልችት ብለሽ የምታረጊው ነገር እኔ አያስደስተኝም ዝም ብለሽ በቀጁ ይሻላል ቀረብ ስላልኩ ነው እንጂ ታየም አለ ሁሉ ጊዜ ነው ብለው እንደዚህ ምለው እኔ ማንታ በዲዲም ጀበና እኔ ቢስሚላህ ወጀባ ከሌላ ነገር ጋር አታዋሂጂ ዝም ብለሽ ቡናውን ቅጂ እንኳንም ገለገልከኝ ካሁን በኋላ ጀባለ ነው ኧረ ቀረብሽ ያኔ አልመርቅም ብለህ ነው አይደል አንቺ የኔ ቡናው አንቺ ነሽ እንጂ የምትቀመረቂው ኧረ ምርቃው እኮ ለሁላችንም ነው እኔ አሚን ብሎ እኔ ቢሳካልኝ ላንተ ሳይል እንዴ ነውስ የተለየ ምርቃለኝ ያለ ግድ የለም ልብሽ መሸፈቱን አውቄዋለሁ በደህናሽ እንዳልሆነ ገብቶኛል ቡናውን ቅጂውማ ለማውራትም እስቲ ቡናውን ለጠጣ መጀመሪያ ኧረ ተው ለምን ቡናውን ብቻ እናጠጣውም መርቀህ በነበር የመረክበትን ጠጣለህ ነበር አስገድዴህ ነበር አሁን ግን አላስገድዴህም ምክንያቱም እንደመረቀሽ እኮ እንታ አላደረግሽ ጉድ ሳይባል መስከረም አይተዋል እንግዲህ እናንተ ፍረዱ ቤተሰብ እናንተ ፍረዱን እስኪ ማለት ነው ምክንያቱም እስከ ዛሬ ድረስ በስነ ስርዓት ነበር ቡና ራሱ መቀዳልኝ አሁን በቃ ሲቀር እኔ ደግሞ ሲቀር እሷ ደስ ብሏት እንተ ያለችው ነገር እኔ አላደርግም እንደፈለጋት ታርግ ብዬ ነው ይሄው አልመረኳትም እሷም ዝም ብላ መቅዳት ስለፈለገች ነው ተቅዳ ችግር የለም ያው ቡና መጠጣት ነው ቡና ነው እንጂ ሌላ ነገር የለውም ዝሮ ማለት ነው እና ምንድነው እኔ ልቧ ሸፍቷል ብዬ ያልኩበት ምክንያት ማለት ነው ከትላንት ወዳ እንግዲህ አይታችኋል እሄዳለሁኝ ፓስፖርቴን ለደላላ ልካለሁኝ እያለች ልቧ ሸፍቶብኛል ማለት ነው እና እኔ አትሄጂም
እያልኩ ነው። እሷ ግን ልቧ አሸፍቶብኛል ማለት ነው። ማን እንደተማከረች አላውቅም። ምን አይነት ሰው ጋር እያወራች እንደሆነ አላውቅም ማለት ነው። እሷ ግን ምን እንደሆነ ብቻ አላውቅም። አዎ እና እስኪ አስረጂ። አንዳንድ ደግሞ ኮሜንታተሮች አላችሁ ማለት ነው። ኧረ ሂጂለት አለ አስታውቆብህ ነው እንጂ እንግዲህ ያትጅ የሚለው ሂጂ ሲል ነው አልሽኝ እህቴ። እውነትሽን ነው አንቺ ገብቶሻል። ለካሜራው ሊሆን ይችላል አትጅ። አየሽ ይሄንን ነው ማለት ነው። እውነት ማለት ብዙ ሴቶች ግን ይሄንን የምታስቡ ካላችሁ እውነት ወንዶች ተንቀናል ማለት ነው። ምክንያቱም እንዴት ይሄን ያክል ደረጃ ለይቅር ነው ማለት ነው። ከላይ ነው እንደዚህ የምንለው ማለት ነው። አረ እንደ አትጂብን የምንለው እያስመሰልን ነው ማለት ነው። ምክንያቱም መንደር ሂደው አረ እንደው በህዴችልኝ ብለው የሚያሙ ወንዶች ስላሉ ነው። ቤት አረ እንደው ተቀመጭ እነሱን አንወካ እኔ ቤት አረ እንደው ተቀመጭ ያላንቺ ቤቱ ባዶ ነው ሲል ከርሞ መንደር ሄዲና አረ እንደው ምን ነው በህዴችልኝና ባሳለፈችልኝ ሲል እየተሰማ ስለሆነ እንግዲህ ምን እኔ እንደዛ አይመስለኝም። እና ማለት እኔ ምለው ማለት ይሄ የወንድ ልጅ ክብር ነው ማለት ነው። እንደዚህ የምታስቡ ሴቶች ማለት ሐሳባችሁን ሁሉም ወንድ እንደዛ ነው ብላችሁ ባታስቡ ደስ ይለኛል ማለት ነው። እውነት ለመናገር ማለት ነው። እና በሄደችልኝ እያለ እያሰበ ግን ከአንገት በላይ አረ አትሄጂም አረ ምናምን እያለ ይደረደራል። እውነት እንደዛ ነው። እንደዛ ነው። ብዙ ሴቶች እንደዛ ነው የምታስቡት ማለት ነው። እንደ ወንዶች ማለት ነው። በዚህ ጉዳይ ማለት ነው ለወንዶች እስቲ ሸርሸር እያደረጋችሁ አዳርሱ። ይሄ የወንድ ልጅ ክብር ነው ማለት ነው። ብዙ እኛ ማህበረሰብ ላይ የተጠናወተን ነገር አለ ማለት ነው። ወንድ ልጅ ዝቅ የሚያደርግ ነገር ማለት ነው። ብዙዎች ራሱ እውነታችሁን ነው ከመሬት ተነስተው አይደለም ሰው ይሄን የሚለው ማለት ነው። ራሱ ሰዎች ምን ይላሉ ከኔ ያገባ እኮ ምናምን ሲሉ ምናምን እንዴት ነው አገባህ እንዴ ብለው ከጠየቁ በኋላ እንዴት ነው ሄደችልህ ብለው ነው ይሉታል ማለት ነው። ሄደችልህ ወይ አልሄደችልህም እንዴ ብለው ይጠይቁታል። እንዴ አልወለደችልህም ወይ ማለት ሲገባቸው አልሄደችልህም እንዴ ብለው ይሉታል ማለት ነው። እንዴት ሰው አልሄደችልህም እንዴ ማለት ምን ያክል ቆይ ባሏ ይጠላታል እንዴ? ይሄ ራሱ የጠያቂው ራሱ ክፋት ማለት ነው። ባሏ እንደሚጠላት ማለት ነው። አልሄደችልህም እንዴ ሳይሆን ሸቀላ እንድታመጣለት እውነት ነው። ግን አይ ቃላቱ ግን ማለት ነው ቃላቱ ያስከፋል። አልሄደችልህም እንዴ ብሎ ሰው ሲጠይቀው ያስከፋል ማለት ነው። ምን ያክል ሰልችቷታል እንዴ ባሏ ይሄን ያክል አልሄደችልህም እንዴ ብሎ የሚለው እና ወንድ ልጅ ያዋረደ ዝቅ ያደረገ ነገር ነው ማለት ነው። በቃ ወንድ ልጅ ሴት ካላከ መኖር አይችልም ማለት ነው። አረ የወንድ ልጅ ቀን ይውጣ ይሁን። አረ እውነት እኔ ተሰምቶኛል ማለት ነው። ምክንያቱም በሰው ላይ ሰዎች የሚሉት ነገር እኔ እንደዛ አላስብም። እኔ ሀዲያ መሄድ ከፈለገች እኔ እንድትሄድ ከፈለኩ ማለት ነው አላስመስልም ማለት ነው። በቃ መሄድ ከፈለግሽ እሺ ነው የምለው። አይ ብትሄጂ እንደውም ጥሩ ነው እንደዚህ ነው ምናምን ተመካከረ እንትን ያለውና አራት ሂጂ ምናምን እያልኩ እየተቀደረደርኩ ምናምን አልሸኛትም ማለት ነው። ግን እንደዛ የሚያስመስሉ ሰዎች ይኖራሉ። በነዛ እንትን ብላችሁ ሊሆን ይችላል ማለት ነው። ብዙዎች ግን ወንድ ልጅ እንደዚህ ማስመሰል የለብንም ማለት ነው። በግልጽ በቃ ሚስቶቻችንን የምንልክ ከሆነ ማስመሰል የለብንም። ቀጥታ መሄድ ካለባት ተወያይቶ በቃ ሂጂ ብሎ መላክ ነው ማለት ነው። እንደገና በቃ ይሄ ሌላ ሰዎች ደግሞ ስለ ሰው ቤት ገብታችሁ እንዴት ነው አልሄደችልህም እንዴ እያላችሁ የምትጠይቁ ሰዎች እረፉ ነው ማለት ነው። እንዴት የሰው ሚስት አልሄደችልህም እንዴ ብላችሁ ትጠይቃላችሁ? እንዴት እንደውም ኧረ ሚስትህን አትላክ እንዴ በቃ እስኪ ታፍጨርጨር የሆነ ነገር ሞክር እስቲ በሀገራችሁ ላይ ለመኖር እስቲ የሆነ ነገር ሞክሩ ያላችሁ በቻላችሁ እንደው ለማበረታታት ነው እንጂ እንዴት ነው ትሄድልህ
ለወንድ ልጅ እኮ በጣም ከባድ ነው። ሚስቱን ልኮ መኖር እኮ አንዳንዱ ሚስቱን ልኮ ምናምን ኮራ ብሎ ምናምን ሄደችልህ ወይ ሲለው ኧረ ሄዳ ተኩሻታለሁኝ እኮ ብሎ የሚላለ ማለት ነው። ኮራ ብሎ ምናምን ማለት ነው። ይሄ ግን አንገት የሚያስደፋ ነው። እንደዚህ ኮራ ብሎ የሚያናግር አይደለም ማለት ነው። ሚስቱን ልኮ ኮራ ብሎ ምናምን ሚስቴን ልኬ ብሎ የሚያወራ ሰው በጣም የወረደ አስተሳሰብ ነው ማለት ነው። እና አያኮራም ያሳፍራል እንጂ ማለት ነው። ሚስቱን ልኮ የሚያወራ ሚስቱን ልኮ በኩራት የሚናገር ወንድ ማለት ነው። እና ስለዚህ ወንዶች በቃ ሚስቶቻችንን የምንልክ ወንዶች ማለት ነው በጣም ማለት ዝቅ ማለት ነው ያለብን እንደውም ማለት ነው። እንደው ማፈር ነው ያለብን። በቃ ማፈርም ስል በቃ ቁጭት ሊኖረን ይገባል ማለት ነው። በቃ እስቲ ሚስቶቻችን ከኛ ተሽለው እኛን ሰርተው ሊያኖሩ እኛ ሰርተን እነሱ ማኖር ሲገባ እነሱ እኛን ሰርተው ሊያኖሩ ማለት ነው። እና በቃ እነሱ ከኛ በላይ ሆኑ ማለት ነው። ስለዚህ ይሄ ቁጭት ሊይዘን ይገባል። እንደውም በቃ ጥለውን ከሄዱ እኛ ምን ማድረግ አለብን? ምን መስራት አለብን? እንደውም የሷን ገንዘብ ላለመብላት በቃ በሷ ገንዘብ ላለመኖር ግዴታ ከሄደች ማለት ነው። ሰርታ ተንታ በኋላ አንድ ነገር ተስማምታችሁ የሆነ ነገርም ቤትም ከተሰራ ቤት ይሰራበታል። ግን ያለ አግባብ ብሯን ላለማጥፋት ራስን ችሎ ለመኖር መጣር አለብን ወንዶች ማለት ነው። የክብራችን ጉዳይ ነው ማለት ነው። እና ብዙ ሰዎች በቃ ስለሚያስቡት ብዙ ሰዎች ማለት በኩራት ምናምን በቃ ሚስቱን ሄደችልህ እንዴ አትልክም እንዴ አረውና ቀዘቅ ቆይ ላውራበት አወራሁ እኮ እና እያሉ የሚያወሩት ነገር በጣም ነው እኔን ያሳቅቀኛል ማለት ነው። ስለዚህ ወንዶች በቃ ሚስቶቻችንን ላክን ብላችሁ ምናምን ኮራ ብላችሁ ምናምን ሃይላንድ በዚህ ይዛችሁ ጫት በእንትን ይዛችሁ ምናምን ልክ አይደለም። እንደውም ሰርተን የእሷን ገንዘብ ላለመንካት ብሯን የሰራችውን ገንዘብ ለመቆጠብ ቆጥቦ ለውጥ ላይ እንትን ለማለት ነው መሞከር ያለብን እላለሁ እኔ ማለት ነው። እንግዲህ እሺ አባይ በሌላ ቪዲዮ እንገናኛለን። የሰይድን ሀሳብ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት አይረሳ። ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ።